ምን አይነት ዘይት እንጠቀም? የኑግ ዘይት ነው የምንጠቀም? የሱፍ ዘይት ይሻላል? የትኛው ዘይት ነው የሚሻለው? በጣም በርካታ ጥያቄዎች ጠይቁኛል። ከቅባት ምግቦች ጋር የትኞቹ ዘይቶች ናቸው በእርግጥ ጤናማዎቹ? በዚህ ዙሪያ ላይ የምንነጋገር ይሆናል። በመጀመሪያ እንግዲህ የቅባትነት ያላቸው ምግቦች ወይም ዘይት በሶስት ደረጃ ከፍለን ልንመለከተው እንችላለን ማለት ነው። የመጀመሪያው አንሳቹሬትድ ፋት የሚባሉት ናቸው። እንግዲህ አንሳቹሬትድ ፋት የምንላቸው ውድ ተመልካቾቼ፣ አንሳቹሬትድ የሚለው ስሙ ራሱ እንግዲህ ሙቀት በሚነካቸው ወቅት ወይም ደግሞ ከፍተኛ ሙቀት በሚነካቸው ወቅት ባሉበት ሁኔታ የማይቀጥሉ ወይም ደግሞ በየካርቦኑ መካከል ያሉትን ያያያዘ ድርብ የሆነ ማያያዣ ወይም ደብል ቦንድ የሚባል አላቸው፣ አንድና ከዛ በላይ የሆኑት። ታዲያ እነዚህ አንሳቹሬትድ ፋት የምንላቸው ብዙ ጊዜ በፈሳሽ መልክ ነው፣ አትሩም ቴምፕሬቸር ማለትም እንዲሁ በቤት ውስጥ እንዲህ ብናገኛቸው ፈሳሽ ነው። ዘይቶችን አሁን ስታዩ ፈሳሾች ናቸው በብዛት አይደል? ስለዚህ በፈሳሽ መልክ የምናገኛቸው ናቸው አንሳቹሬትድ ፋት ወይም አንሳቹሬትድ ይዘት ያላቸው ማለት ነው። እነዚህም በሁለት ከፍለን እናያቸው እንችላለን። ሞኖ አንሳቹሬትድ የምንላቸው ማለት ሞኖ ማለት አንድ ማለት ነው፣ አንድ ብቻ አያያዥ ቦንድ ያላቸው ናቸው። ፖሊ አንሳቹሬትድ የምንላቸው ደግሞ አንዱን ካርበን ከሌላኛው ካርበን ጋር የሚያያዙበት ሁለትና ከዛ በላይ ያላቸው ደግሞ ፖሊ አንሳቹሬትድ ይባላሉ። ሞኖ አንሳቹሬትድ የሚባሉት ለምሳሌ በአቮካዶ የምናገኛቸው ሊሆኑ ይችላሉ። የለውዝ የምናገኛቸው አንድ ብቻ ነው ቦንድ ያላቸው ማለት ነው። ፖሊ አንሳቹሬትድ የሚባሉት ደግሞ በጣም ብዙ አያያዥ ድርብ የሆነ ማያያዣ አላቸው በየካርበናቸው መካከል ማለት ነው። እነዚህ ፈሳሽ ዘይቶች ናቸው በብዛት ለምሳሌ ከአኩሪ አተር የሚገኘው፣ ከበቆሎ የምናገኘው፣ ከጥጥ የሚገኙት በሙሉ እነዚህ ፖሊ አንሳቹሬትድ የሚባሉት ናቸው ማለት ነው። ከዚህ በመቀጠል ደግሞ ሳቹሬትድ የሚባሉ አሉ። ሳቹሬትድ የሚባሉት ደግሞ ፈሳሽነት ሳይሆን ጠጣርነት ያለው፣ ለምሳሌ ቅቤ አትሩም ቴምፕሬቸር ማለት በቤት ውስጥ ስናየው ጠጣር ነው። ፓልም ኦይል የምንለው አለ፣ እሱም ጠጣርነት ያላቸው ናቸው። ስለዚህ ስናያቸው ጠጣር የሆኑ ፈሳሽነት የሌላቸው ማለት ነው። እነዚህ ደግሞ ሳቹሬትድ ፋት ይባላሉ ማለት ነው። በጣም ጥሩ። ይህን ካየን በኋላ እንግዲህ የትኞቹ ዘይቶች ናቸው ለጤና የሚመከሩት፣ የትኞቹ ናቸው የማይመከሩት፣ ለምን የሚለውን ደግሞ ቀጥለን እንመለከታለን። በመጀመሪያ ደረጃ የማይመከሩት እንነጋገርና መጨረሻ ለጤንነታቸው አስፈላጊ የሆኑትን የዘይት አይነቶችን በመጨረሻ እንመለከታለን። እነዚህ በብዛት የፈሳሽ ዘይቶች ናቸው። የሱፍ ዘይት፣ የበቆሎ ዘይት እንዲሁም ደግሞ የአኩሪ አተር ዘይት እየተባሉ የሚመጡት ለጤና አይመከሩም። በቃ ይሄ የተጠናው ጥናት ምንድነው ምክንያቱ ከተባለ እንግዲህ በውስጣቸው ያለው የኦሜጋ 6 እና የኦሜጋ 3 ይዘት ሲታይ ኦሜጋ 6 የምንለው ከ50 እስከ 200 እጅ የሚይዘው ኦሜጋ 6 ነው እና ኦሜጋ 3 ደግሞ አንድ እጅ ነው። ሬሾ ነው። በሬሾ ደረጃ ስናየው ኦሜጋ 6 ቱ ኦሜጋ 3 ሬሾ ይባላል። ኦሜጋ 6 ይዘቱ በከፍተኛ ደረጃ ከ50 በላይ ከሆነ ብዙ ጊዜ የሰውነትን የማስቆጣ ለክሮኒክ ኢንፍላሜሽን ለስኳር የማጋለጥ እድል አለው። እንዲሁ አጠቃላይ ለጤንነት የማይመከር ሁኔታ ነው። ስለዚህ ፕሮ ኢንፍላማተሪ ነው ይሄ ኦሜጋ 6 ከፍተኛ መጠኑ ከፍ ሲል ማለት ነው። ጤናማ የሚባለው ከ1 እስከ 4 እጅ ያለውን ኦሜጋ 6 አንድ እጁ ኦሜጋ 3 ሲሆን ነው። ከዛ ባይበልጥ ይመከራል። እነዚህ ፈሳሽ ዘይቶች ግን ለምሳሌ የጥጥ ፍሬ ዘይቱን ብትወስዱ 200 እጅ ነው ያለው የኦሜጋ 6 ማለት ነው። የሰንፍላወር ደግሞ ከ50 በላይ ነው። ይሄ ሱፍ ዘይት የሚባሉት ማለት ነው። እነዚህ የአኩሪ አተር ዘይት የሚባሉ ከፍተኛ የሆነ የኦሜጋ 6 ይዘት አላቸው። የኦሜጋ 3 ይዘታቸው ደግሞ በጣም ዝቅተኛ ነው። ስለዚህ ኦሜጋ 6 50 እጅ በላይ ኦሜጋ 6 አላቸው። አንድ እጅ ብቻ ነው ኦሜጋ 3 እንግዲህ በሬሾ ሲታይ ኮሌስትሮልን የመጨመር፣ የስኳር፣ የግፊት የመሳሰሉት ከሰውነት ብግነት ወይም ክሮኒክ ኢንፍላሜሽን ጋር ተያይዘው የሚመጡ ችግሮችን የኦሜጋ 6 ይዘቱ ከፍተኛ የሆኑ ዘይቶች ስንወስድ ለነዚህ እንጋለጣለን። በአንጻሩ ደግሞ ኦሜጋ 3 ይዘታቸው ጥሩ የሆኑትን ስንወስድ ደግሞ ከነዚህ በሽታዎች እንጠበቃለን ማለት ነው። ስለዚህ በዚህ ምክንያት ነው ፈሳሽ ዘይቶች እነዚህ በተለይ ሲድ ኦይልስ የሚባሉት የአኩሪ አተር ዘይት፣ የሱፍ ዘይት፣ የጥጥ እና የበቆሎ የመሳሰሉ ዘይቶችን በፋብሪካ ውስጥ ተቀነባብረው የሚወጡ ዘይቶች ለጤና አይመከሩም ማለት ነው። እንግዲህ በፋብሪካ ውስጥ የሚያልፉበት ሂደት ራሱ ጥሩ አይደለም ነው የሚባለው። ሄክሲን የሚባል ለማጣሪያነት የሚጠቀሙበት በከፍተኛ ሙቀት ኤክስትራክት ነው ዘይቱን ለማውጣት የሚጠቀሙት ከፍተኛ ሙቀት፣ በዚህ ሄክሲን የሚባል ንጥረ ነገር ይጠቀማሉ። እሱ ራሱ ለጤና ጥሩ አይደለም፣ በዛ መንገድ ስለሆነ ነው ማለት ነው። ስለዚህ ፈሳሽ ዘይቶቹ በዚህ መንገድ በተለይ እነዚህ ፈሳሽ ብለው ከሲድ ኦይልስ የሚባሉ ዘይቶች ለጤና ጥሩ አይደለም ማለት ነው። ሌላው በከፍተኛ ሙቀት ሲያገኛቸው ቅድም እንደነገርኳችሁ እነዚህ ፖሊ አንሳቹሬትድ
ፋት የምንላቸው ስለሆነ በውስጣቸው እያንዳንዱን ካርበን ያያያዘው ድርብ አያያዥ ወይም ደብል ቦንድ ይዘቱን ይቀይራል። ይዘቱን ስለሚቀይር በተለይ በከፍተኛ ሙቀት አሁን ቺፕስ የሚዘጋጅበት መንገድ ካያችሁት አሁንም ያንኑ ዘይት መልሶ የማፍላት ነገር ይታያል። በዚህ ምክንያት ወደ ትራንስፋት ወደ አደገኛ የቅባትነት ይቀየራል። ይሄ ትራንስፋት የሚቀየርበት ምንድነው? ሲስ በምንለው ትንሽ ቴክኒካል ወርድ ይሆናል። ወደ ተመልካቾቼ እኛ ሰውነታችን ውስጥ ያለው ኢንዛይም የሚያደቀው ሲስ የሚባለውን አይነት ነው። ሲስ ማለት እንግዲህ በአንዱ ካርቦንና በካርቦን መካከል ያለው ድርብ ቦንድ ላይ ያሉት የሃይድሮጅን በአንድ አቅጣጫ ይገኛሉ። በከፍተኛ ሙቀት ሲያገኛቸው ግን ዲያጎናል ወይም ደግሞ አቅጣጫቸውን ይቀየራሉ። በዚህ ምክንያት ወደ ትራንስፋት ስለሚቀየር ሰውነታችን ይህንን ሊያደቅ የሚችል ኢንዛይም የለውም። ወደ ትራንስፋት ሲቀየር ይህንን ሊያደቅ የሚችል ሊያብላላ ሊያዋሃድ የሚችል ኢንዛይም ስለሌለው በደም ስሮች ውስጥ የመርጋት እንዲሁም ደግሞ የሰውነት ብግነት ወይ ክሮኒክ ኢንፍላሜሽን በማምጣት ለጤና ተስማሚ አይደሉም። ስለዚህ እነዚህን ዘይቶች አትመርጡም ማለት ነው። በሁለተኛ ደረጃ ሞኖ አንሳቹሬትድ ፋት የሚባሉት ለጤና በጣም ጥሩ የሚባሉት ናቸው። ለምሳሌ አቮካዶ፣ በጣም የአቮካዶ ዘይት ብንጠቀም አቮካዶ ዘይት እንግዲህ እዚህ ሀገር ቤት ኤክስትራክት ይሆናል፣ ውጭ ላይ ይኖራል ያስባለው ለጤና በጣም ጠቃሚ የሚባል ነው ማለት ነው። ኤክስትራ ቨርጂን የምንለው ኦሊቭ ኦይል ዋጋው ወደድ ሊል ይችላል እንጂ ኤክስትራ ቨርጂን ኦሊቭ ኦይል ወይ ደግሞ የወይራ ዘይት የምንለው ደግሞ እነሱ ደግሞ ለጤንነታችን ይበልጥ ጠቃሚ ናቸው። አንደኛ እነዚህ ዘይቶች የኦሜጋ 6 ይዘታቸውና የኦሜጋ 3 ይዘታቸው በሬሾ ሲታይ የተሻለ ነው። ቅድም ያየናቸው ፈሳሽ ዘይቶች ከፍተኛ የሆነ የኦሜጋ 6 ከ50 እጅ በላይ ኦሜጋ 6 ነው አንዱ እጅ ኦሜጋ 3። እነዚህ ግን የኦሜጋ 3 ይዘታቸው ከፍ ያለ ቢበዛ ከ10 በታች ነው። ኦሜጋ 6 ከሁለቱ ሬሾ ስንወስድ 4 እጅ ኦሜጋ 6 አንዱ እጅ ኦሜጋ 3 ሊሆን ይችላል። ስለዚህ በዚህ ሬሾ ውስጥ ስለሆኑ ለጤና በጣም ወሳኝና ተስማሚ የሚባሉት እነዚህ እንደ ኤክስትራ ቨርጂን ኦሊቭ ኦይል እንዲሁም የአቮካዶ ዘይት የምንላቸው የለውዝ ዘይት የምንላቸው እነዚህ በጣም ጠቃሚ ናቸው ማለት ነው። ሌላው ፖሊ አንሳቹሬትድ ሆነው ነገር ግን የኦሜጋ 3 ይዘታቸው ከፍተኛ ኦሜጋ 3 ዘይቶች ይባላሉ። የኦሜጋ 3 ይዘት ከፍተኛ ስለሆነ እነዛኞቹ ቅድም ያየናቸው ሲድ ኦይልስ ያልናቸው ማለትም የጥጥ ፍሬ ዘይቶች፣ የበቆሎ ዘይት፣ የአፕሪያተር ዘይት፣ የሱፍ ዘይት የኦሜጋ 6 ነው። ከፍተኛ ኦሜጋ 6 ስላላቸው ለጤና ተስማሚ አይደሉም ብያለሁ። ግን የኦሜጋ 3 ከፍተኛ ይዘት ያላቸው ደግሞ እንደ ከተልባ የሚገኝ ሊሆን ይችላል ወይም ከቺያ ሲድ፣ እነዚህ ደግሞ ለጤና ጠቃሚ ናቸው። ከፍተኛ የሆነ የኦሜጋ 3 ይዘታቸው ከፍ ያለ የኦሜጋ 6 ይዘታቸው ዝቅ ያለ ስለሆነ ሰውነትን ከብግነት በመከላከል ክሮኒክ ኢንፍላሜሽን ሊያመጧቸው እንደ ስኳር፣ እንደ ግፊት፣ ኮሌስትሮል የመሳሰሉትን ስለሚጠብቁት እነዚህኞቹ ዘይቶች ደግሞ የተሻለ ይሆናሉ። ስለዚህ አንደኛ የአቮካዶ ዘይት አለ፣ ኤክስትራ ቨርጂን የወይራ ዘይት፣ እንዲሁም ከተልባ የሚገኙ ዘይቶች ካሉ እንዲሁም ከቺያ ሲድ እና መሳሰሉት የሚገኙት የተሻለ ለጤንነታችሁ ጠቃሚ ይሆናሉ። የመጨረሻዎቹ ሌሎችን ስንመለከት ደግሞ ሳቹሬትድ የሚባሉት ከቅቤና ቅቤ ተዋጽኦዎችን ስንመለከት ስቴብል ናቸው። ትክክል ነው። ስቴብል መሆናቸው ምንድነው? እንግዲህ በእያንዳንዱ ካርበን መካከል አንድ ነጠላ የሆነ ማያያዣ ነው። ስለዚህ ብናሞቃቸው በከፍተኛ ሙቀት ቢሞቁም ሌላ ቅርጽ አይዙም፣ ወደ ትራንስፋት አይቀየሩም፣ ወደ መጥፎ እዛው ስቴብል የተረጋጉ ስለሆኑ ለጤና የተሻሉ ሆነው ይገኛሉ። ግን መጠናቸውን በተወሰነ መቀነስ ነው። ለምሳሌ ቅቤ ስንጠቀም 1-2 ማንኪያ ሰዎች ሊጠቀሙበት ይችላሉ። ስለዚህ እንደ ቅቤ ያሉት ቅባቶች ደግሞ የተሻሉ ናቸው። ግን መጠናቸውን ማመጣጠን ያስፈልጋል ሳይበዛ። እነዚህ በዚህ መልኩ መጠቀም የምትችሉ ይሆናል ማለት ነው። በስተመጨረሻ ዘይቶች ሁሉ እጅግ በጣም መጥፎ የሚባሉ ዘይቶች ደግሞ ትራንስፋት የሚባሉ ማርጋሪን፣ የማርጋሪን ይዘት ያላቸው ቅድም ፈሳሽ ዘይቶችን በከፍተኛ ሙቀት ደግመን የምናፈላው ከሆነ ወደ ትራንስፋት ይቀየራሉ ብለናል። በአንጻሩ ደግሞ ሃይድሮጂኔትድ የሆኑ ትራንስፋት ይዘት ያላቸው ደግሞ እንደ ማርጋሪን ያሉት ደግሞ ለጤና እጅግ በጣም አደገኛ ናቸው። አይ ሆፕ የሚጠቅም መረጃ እንዳገኛችሁ እረዳለሁ። ወደ ተመልካቾች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።